እሱ ባለፈው ቡና ገብቶ የሰራውን ነገር ሳይ በጣም ደበረኝ። አይ ተወቶ እንዴ እሱ የራሱን ግሩፕ ፈጥሮ እኛን አግልሎን 3 አመት ሙሉ እንዴ ነግሬዋለሁ እኮ ልክ አይደለም እንደዚህ አድርገህ እነ ጌዲዮ የሚባሉ ምናምን እነ ዞላ ምናምን ሰብስቦ እኛን አገለለ። እኔን ሰይድን አግልሎን ሰይድ እንደውም ኢንተርቪው አድርገው የለም አያናግረውም ነበር። አይገርምም? አንድም ቀን አያናግረውም ነበር 3 አመት ሙሉ ሰይድን። እውነት ኢንተርቪው የሚያደርገው እሱ አይደለም? አይ ሰይድ እንኳን ጥሩ ሰው አይደለም። ግማሽ እናድርገው። አይ አይደለም። ኧረ ካሴ መጨረሻ አንተ አታውቁም ድሮ ራሱ ምን እንደሰራን። የሚገርም ነገር እኔን አገለለኝ፣ ሰይድን አገለለው። ዘላለም የሚባለው ነገር ሌባ ነው ነግረነዋል። ሌባ ነው ብለን ቀድመን ነግረን አሸናፊ በጋሻውን አድርግ እምቢ አለ። ያው ሌባ ብሎ አባረረው ክለቡ። ስለዚህ ያው ሌባ ነው ካሳዬ ማለት ሌባ ነው ብታይ። 3 አመት ሙሉ አንድ ቀን እኛንም ሳያስጠጋን። አሁን በቃ አሁን ልጠይቅ ሲለኝ ደበረኝ። እኔ አንተን ወድሃለሁ እሱንም ወድሃለሁ፣ ግን በሰራው ነገር በጣም ነው ቅር ያለኝ። ግን አሁን ከካሳዬ ጋር እንምጣ ስትለኝ በጣም ደበረኝ። አይኑን ማየት አልፈልግም። ነግሬዋለሁ ደግሞ የሰራውን ነገር ባለፈው ደውዬ ይሄ ነገር ልክ አይደለም፣ አንተን ያስመጣል እኛንም። በተለይ ሰይድ ብዙ ነገር አድርጎልሃል፣ ግን ከመጣህ በኋላ ግን እኛንም አልጠየቃችሁንም። እኛ አንተ ዞላን ጠይቃረ እንዲያመጣው አልኩት። እኔን አማካሪ ብታርገኝ ቼንቶ አይቃወምም፣ ደጋፊ አይቃወምም ስለ ሐሳቡ፣ ግን አንተ ስለማትፈልግ ብቻ ነው አልኩት። ደግሞ ነግሬዋለሁ እኮ ኔማር የሜሲ ጥላነ እያሉት አስወጡት አልኩት። እኛ ስር ብትሆን አሁን ነገን ምናምን ስር ሆኖ ይባላል፣ ግን ተጎዳ አልኩት። 3 አመት ሙሉ ይኸውልህ አብርሃም ብሔራዊ ቡድን ሲባረር ጥሩ ቡድን ሰርቷል። አብርሃም ብሔራዊ ቡድን ሲባረር ሰው ተቃወመ፣ ለምን ይባረራል ብሎ። አንተ ግን ከቡና ስትባረር አንድ ሰው አልተቃወምም፣ ምንም ስላልሰራ ነው። ምንም የሰራው ነገር የለም። እኛ ግን ብንገባ እንረዳለን። እኔም ሰይድን መሬት ላይ የወረደ ነገር ግን እነ ጌዲዮን እነ ዞላን ይዘህ ግሩፕ ፈጥረህ ምንም ነገር እነሱ የሌብነት ነገር እየሰሩ አንተም ከእነሱ ጋር ተባብረ ሐሳቡን ገደልከው ምናምን ብዬ በጣም ተናገርኩት። ለዚህ ነው አሁን አብረን እንምጣ ስትለኝ የደበረኝ። አንተ ብቻ ብትመጣ ምንም ችግር የለውም። እሱን ግን አይኑን ማየት አልፈልግም። ልንገርህ አይኑን አይደለም ያው ይቅርም አለዋለሁ ነው ተነጋገርን እኮ። እሱ እኮ አሁን ሊያሳምነኝ እሱ ጥፋተኛ እንዳልሆነ ነው የሚነግረኝ። እሱ አጥፍቻለሁ እንኳን አይልም እንዴ? አንድ ቀን ከ3 አመት አንድ ቀን እንኳን ነው እስቲ አይለንም እንዴ? ይኸውልህ አሁን ከተባረረ በኋላ አሜሪካ ሄዶ ቁጭ ብሎ ሲያስበው እኔና ሰይድ ነው የምንጠቅመው። እነኛው ልጥለውት ሄዱ። አሁን ስራ ፍለጋ ነው እንጂ የመጣው ልንገር ምንም ነገር አያደርግም። ደግሞ ነግሬዋለሁ ባለፈው ለምን አትሄድም ስለው የአባቴ ጉዳይ። አንተ የአባቴ ጉዳይ ነግሬዋለሁ። እና የሚስት እናት ቤት አይደለም የምትቀምጠው፣ አንዴ አባትን መታይተዋል ብዬዋለሁ። ለአባቱ ጉዳዩ አይደለም ልንገርህ። የአባቴ ቤት ላስጨርስ ነው ወይ ውሸቱን ነው ልንገርህ። ስራ አናጺነትም አያገኝም። እውነቴን ሮዝ ልንገርህ፣ ከባድ ነገር ልንገርህ። እሱ እንዲህ አይነት ነገር ሐሳቡን ገሎታል። እኛ እንደውም ምንም እንትን ማታውቀው አንተ ብትመጣ እና አሸናፊ ብትመጡ ነው ደስ የሚለን። ቅንነት ነው የሚፈልገው ልንገርህ። የመጨረሻ ተንኮለኛ ነው እሱ ልንገርህ። ሰይድ 3 አመት እዛ አብሮ አንድ ቀን እንኳን አንነጋገር የለውም። ሮዝ አንተ እንኳን ፍረድ በእናትህ። አንተ ሰይድን ንጹህ ነው ያልከውን ነገር ቶ ግማሽ ተንኮል አለው ሰይድም። ግን የመጨረሻ ለዚህ ነው የደበረኝ።